በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ መድኃኔዓለም ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባሕርይ ገንዘቡ የሆነ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ በድጋሚ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል ማርያም ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም የእመቤታችን ጣዕሟን ፍቅሯን ከቅዱሳን በረከት ያሳድርብን። የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የተባለ አንድ ሰው ነበረ። እርሱም በሌሊት ወደ ጌታችን ኢየሱስ መጥቶ እንዲህ አለው፣ መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣህ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ይህንን ተአምር ሊያደርግ የሚችል የለምና። ጌታችን ኢየሱስም መልሶ እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔር መንግሥት ለማየት አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይችላል? ዳግመኛ ይወለድ ዘንድስ ወደ እናቱ ማኅፀን ተመልሶ መግባት ይችላልን? አለው። ጌታችን ኢየሱስም መልሶ እንዲህ አለ፣ እውነት እውነት እልሃለሁ ዳግመኛ ከውኃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነውና ከመንፈስም የተወለደ መንፈስ ነውና። ስለዚህም ዳግመኛ ልትወለዱ ይገባችኋል ስላልኩ አታድንቅ። ነፋስ ወደ ወደደው ይነፍሳልና ድምፁንም ትሰማለህ፣ ነገር ግን ከየት እንደሚመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የሚወለድ ሁሉ እንደዚህ ነው። ኒቆዲሞስም መልሶ ይህ ሊሆን እንዴት ይቻላል? አለው። ጌታችን ኢየሱስም መልሶ አንተ የእስራኤል መምህራቸው ነህ፣ ነገር ግን እንዴት ይህንን አታውቅም? አለው። እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ነገር ግን ምስክርነታችንን አትቀበሉንም። በምድር ያለውን ስነግራችሁ ካላመናችሁኝ በሰማይ ያለውን ብነግራችሁ እንዴት ታምኑኛላችሁ? ከሰማይ ከወረደው የሰው ልጅ በቀር ወደ ሰማይ እየወጣ የለም፣ እርሱም በሰማይ የሚኖሩ ነው። ሙሴ በምድረ በዳ እባቡን እንደሰቀለው የሰው ልጅ እንደዚሁ ይሰቀል ዘንድ አለው። ያመነበት ሁሉ ለዘላለም ሕያው ሆኖ እንዲኖር እንጂ እንዳይጠፋም፣ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ቤዛ አድርጎ እስኪሰጥ ዓለሙን እንዲሁ ወዶታልና። ስለ ቅዱስ ቃሉ ቸሩ እግዚአብሔር በድጋሚ የተመሰገነ ይሁን። ከባሉ በረከት ያሳትፈን። እንግዲህ ዛሬ ጥንተ ጸሎተ ሐሙስ ነው፣ ነገ ጥንተ ስቅለት ነው። ማንሻችን እሱን አድርገን የቅዱስ ኒቆዲሞስን ነገርና የአባ መቃሪን አንዲት መታሰቢያ እናደርጋለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና የሚገባው አምላክ እኛን ለማዳን ከእመቤታችን ከቅድስት ድንግል ወላዲተ አምላክ ማርያም በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዶ ተሰዶ አድጎ ተጠምቆ አስተምሮ ታምራትን አድርጎ የዚህ ሁሉ መጨረሻው ለሰው ልጆች የሚከፈለውን ዋጋ መክፈል ነውና የሰው ልጆችን ዕዳ ለመክፈል መድኃኒታችን ሞት የማይገባው አምላክ እንደ ነገ ሊሰቀል እንደ ዛሬ ለደቀ መዛሙርቱ 4 ነገር አሳይቷቸዋል። ይህችውም ዛሬ ጥንተ ጸሎተ ሐሙስ ከሆነች ዘንድ በዚህች ዕለት ወደ ቢታንያ ወጥቶ በቢታንያ ፋሲካ ባይቴ ትፈቅድ ናስተዳሉ ለከ ፍስሐ፣ ፋሲካን ወዴት ልናዘጋጅልህ ትወዳለህ ብለው አሉት። እገሌ ወደሚባል ሰው ሂዱ ብሎ አላቸው። እገሌ ማለቱ ለምንድን ነው ቢሉ ስለሚያውቁ ነው። ጌታ በተደጋጋሚ ሄዶ ያርፍበት የነበረ እንደሚወዳቸው የተነገረላቸው 2 እህትማማቾችና አንድ ወንድማቸው አልዓዛር ማርያና ማርታ ናቸው እና ያ እንደሆነ ስለሚያውቁ ምልክት ሰጥቷቸዋል። በዚያ ምክንያት ሄዱ።
ፋሲካውን አዘጋጁ። ከዚያ ያንን ካደረጉ በኋላ ስርዓተ ፍስክ ካለቀ በኋላ ኦሪትን አሳልፎ ስርዓተ ኦሪትን ከፈጸመ በኋላ ጌታችን ሕግን ለመፈጸም ሕግንም ለመስራት ነው የመጣና የኦሪትን ስርዓት ከፈጸመ በኋላ ከመካከላቸው ተነሳ። ወገነ ተሐቆይሁ ወገቡን ታጠቀ። ወደ ማየ ውስተ ንብትራ ወደ ብርቱ ወደ ማስታጠቢያው ውሃ ጨመረ። ወቀነተ መክፍየ ዘለንጽ በወገቡ መታጠቂያ አደረገ። በወገቡ ያደረጋትን መታጠቂያ ከግራ ወደ ቀኝ ያዞሮ ታጠቃትና አንድ ዘለላ ተረፈላት። ወአሐዘ ይጽብ እገሪሆሙ ለአርዳኢሁ የደቀ መዛሙርቱን እግር ሊያጥብ ጀመረ። ወመዝመዘ በውእቱ መክፍየ ዘለንጽ በወገቡ ታጥቆ በቀኝ አቅጣጫ ባስረዘማት መታጠቂያ እግራቸውን እያጠበ ይመዘምዝ ማለትም ያደርግላቸው ጀመረ። ይኸውም ስርዓተ ሕጽበት ይባላል። አንድ ሰው እግር ልጠብ ባለ ጊዜ እየተቀዳ ከእግር ላይ ከሚፈስ ይልቅ አባቶቻችን ያቆዩልን ስርዓት ንብትራ ካለ በንብትራ ንብትራ ከሌለ ባላቸው ዕቃ ቤት በሳፋው በምኑ ውሃ እዚያ ላይ አስቀምጦ እግሮቹን እዚያ ላይ አስገብቶ እንደዛ ነው የሚታጠበው። ከዛ ማድረቂያ ይዞ መቅረብ ይገባል። ማድረቂያውን በወገብ መታጠቅም ይገባል። ፍጹም የፍጹም ተልእኮ መገለጫ ነው እና በዚያ እንዲያ ሲያደርግ ወበጽሐ በስምዖን ጴጥሮስ እያጠበ በይሁዳ ጀመረ። ጠላቶቻችሁን ውደዱ ብሎ ነበርና ይሁዳ ጌታን ለመሸጥ 30 ብር ተስማምቶ 30 ብር ተቀብሎ መጥቷል። ያንን የሚያውቅ ጌታ ጠላቶቻችሁን ውደዱ ብሎ አብነት ለመሆን እግር ማጠብን በይሁዳ ጀመረ። ታጠበ፣ ደረቱን ነፍቶ ወበጽሐ በስምዖን ጴጥሮስ ወደ ስምዖን ጴጥሮስ በደረሰ ጊዜ ወይቤሎ አንተኑ እግዚኦ ዘተሐጽበኒ ገርየ ጌታዬ ፈጣሪ ዓለምን በመሃል እጅ ይዘህ ያሳየኸኝ አምላኬ እንዴት አንተ እኔን ፍጡርህን አገልጋይ እንኳን ለመሆን የማልበቃውን እንዴት ተንበርክከ እግሬን ታጥባለህ? እንላለ እግር ሲታጠብ ተንበርክኮ ነው ለቻለው። ጌታችን ምን አለው? ዘገብራነ ይእዜ ይተአምር ዛሬ የማደርገው ነገር ሊገባህ አይችልም፣ ልትረዳው አትችልም። ወድረሰ ተአምሮ በኋላ ግን መንፈስ ቅዱስ ሲያድርብህ ትረዳዋለህ አለው። አይ ቢገባኝም ባይገባኝም እግዚእ ይትሕጽበኒ እገሬ ለዓለም ጌታዬ አንተ ፈጣሪ ነህና ለዘላለም እግሬን አትጠበኝ፣ እኔ እንደዚህ ያለ ነገር መቀበል አልችልም አለው። ጌታችን ተው ልክ ቅዱስ ዮሐንስ መጥምቁ አጥምቀኝ ብሎ ሲለው አንተ እኔን ብታጠምቀኝ ነው እንጂ የሚሻለኝ እኔ ፍጡሩ አንተን ፈጣሪ በምን አጠምቃለሁ ሲለው ህድግ ምዕረሰ አንድ ጊዜ ስተው ብሎታል። እዚህ ደግሞ እመአነ ኢሐጽብኩከ አልብከ ክፍል ምስሌ እኔ እግርህን ካላጠብኩ ከኔ ጋር ለዘላለም እድል ፈንታ ጽዋ ተርታ የለም። በምድር ሐዋርያ እረዱ ለእግዚእነ በሰማይ በ12 ዙፋን ተቀምጦ መፍረድ መንግስተ እግዚአብሔር መውረስ አታገኝም ብለዋለው። ቅዱስ ጴጥሮስ የዋህ ነውና ገራገር ነውና እንደ ዛሬ ዘመን ሰው አይደለምና የዛሬ ዘመን ሰው ከእግዚአብሔር ሕግ ይልቅ ለራሱ ድርቅና የሚገዛ ነውና ብዙ ሰዎች አሉ እግራቸውን እንጠባችሁ ሲባሉ እምቢ ይላሉ። እምቢ ማለት ጥሩ ነው ለመጀመሪያው። ሲያጠብቋቸው ግን በድርቅናቸው በቃ አንተን ልታጥበኝ አትችልም ይላሉ። በነገራቸው ላይ አክብሮታቸው ያንገት ነው። እንደዚህ የሚሏቸው ሰዎች አብዛኞቹ ያንገት ነው። እኔ ስለማውቀው ሰለኛም በቤተክርስቲያናችን የእግር ማጠብ ስርዓት አለን። እምቢ ያሉት አብዛኞቹ የእምቢታቸው ምክንያት እናከብራለን ነው፣ አጣቢውን እናከብራለን ነው። ግን ሀቁ እሱ አይደለም። ከአንጀቱ የሚያከብር ሰው እና እግዚአብሔርን የሚፈራ ሰው መጀመሪያ መጽሐፍ ማስተዋል አለበት። ካልታጠብክ ከኔ ጋር እድል የለህም ማለት። ያን ጊዜ ደነገጠ። እንዴ ካንተ ከምለይማ ሁሉንም አድርጋለሁ አኮ እገሬ ባሕቲቶ ዘተሐጽበኒ እንግዲያውስ ካንተ ከምለይ እግሬን ብቻ አይደለም አላ እደዊየኒ ወርእሰየኒ እጄንም እጠበኝ ራሴንም ጨምርልኝ ለምን ካንተ ለያለሁ ብሎ አለ። የዛሬ ሰው ቢሆን ይቅርብኝ ነው የሚል መቼስ የሚሆን አይመስለውም። ገሃነመ እሳት ያለ አይመስለንም እንኳን አይደል? ምንቀናጣ ለዛ ነው።
የእግዚአብሔር ቁርጥ ፍርድ ያለ አይመስልንም። ጌታ ምን አለው? እግሩን የታጠበ ሌላውን ሊታጠብ አያሻውም። ለምን? እስመ ንጹሕ ኩለንታሁ አለው። አንትሙሰ ንጹሐን አንትሙ፣ እናንተስ ሁላችሁ ንጹሐን ናችሁ ብሎ አለ። ወባይቱ አኮ ኩልክሙ ንጹሐን፣ ነገር ግን ሁላችሁ አይደላችሁም ንጹሐን። ለምን ብለው ቢሉ በመካከል ክፋት ተሸክሞ ይመጣል። ዛሬም በጉባኤ ለመሰለልም ይመጣል። ደግሞ ዛሬ ምን ይል ይሆን ብሎ የሚመጣ ብዙ ክፉ ሰው አለ። ይገርመኛል። ያው ይሁዳ ማለት እሱ ነው። ግልጽ እንደምነግራቸው የእግዚአብሔርን ቃል ለመሰለል ቤተክርስቲያንን ለመሰለል የሚመጣ ሰው ይሁዳ ማለት እሱ ነው። የዘመናችን ይሁዳ ወሲመቶ ይንሳ ባይድ የተባለበት ወብሲቱ ትኩን መመለተ ተብሎ የተነገረበት ከሱ አልፎ ሚስቱን፣ ልጆቹን፣ እናቱን፣ አባቱን የሚያስረግም አለ። ከሃይማኖቱ ከክርስትና ይልቅ ፖለቲካው የሚበልጥበት፣ ከሃይማኖቱ ይልቅ ዘሩ የሚበልጥበት፣ ከሃይማኖቱ ይልቅ የሚያገኛት ድቃቂ ጉቦ ሽርፍራፊ ሳንቲም የሚበልጥበት ክርስቲያን ነኝ የሚል በዚህ ዘመን ብዙ ሰው አለ። ወደ ቤተ እግዚአብሔር ለክፋት የሚመጣ እሱን ይሁዳ ይለዋል መጽሐፍ። ለዚያ ነው አኮ ኩልክሙ ንጹሐን፣ አዎ እዚህ ያለው ሁሉ አንድ አይደለም ነው። ፈሊጡ እሱ ነው። ደቀ መዛሙርቱን አጥቦ ጨረሰ። ወረፈቀ ምስሊሆሙ ይላል። ተቀመጠ እንደገና አሁን እነሱ ወይ ቢሮሙ እንዲህ አላቸው፣ አይመርክሙኑ ዘገበርኩ ለክሙ፣ ያደረኩላችሁ ነገር ገባችሁ ያላቸው። እርስ በርስ ተያዩ፣ አልገባቸውም። ሀተታ ሰጣቸው። አንትሙሰ ትብሉኒ ሊቅነ ወግዚእነ፣ መምህር ጌታ ፈጣሪ ትሉኛላችሁ። ወሰናይ ትብሉ እስመ ከማዋሃነ፣ መልካም ተናገራችሁ፣ አዎ እኔ ጌታችሁ መምህራችሁ ነኝ። ወሶበንዛነ ሊቅክሙ ወግዚእክሙ፣ እኔ እንግዲህ ፈጣሪያችሁ መምህራችሁ ስሆን ሐጸብኩክሙ ገሪክሙ፣ እግራችሁን አጠብቋችሁ አለና ዋንትሙኒ ይደልወክሙ ትጽቡ እግረ ቢጽክሙ፣ እናንተም የባልንጀሮቻችሁን እግር ልታጥቡ ምን ይገባችኋል አለና ብፁዓን አንትሙ በሉ እስቲ እመገበርክምዎ። አዎ የክርስትና ሕግ ያልገባል። ለዛ ነው ሰው በመስበክ አይጸድቅም አላልኳችሁም? ሳምንት በመስበክ አይጸደቅም፣ በወሬ አይጸደቅም። ምክንያቱም ብፁዓን አንትሙ እመተአምርዎ አላለም። ስታውቁት አይደለም ብፁዓን የሚያሰኘው እመገበርክምዎ። የሰው ልጅ እግር ጠቡ ብሎ በማስተማር አይጸድቅም። እግር ጠቡ ከማለቱ በፊት እግር ማጠብ አለበት። ጾሙ ከማለቱ በፊት መጾም አለበት። ስገዱ ከማለቱ በፊት መስገድ አለበት። ተፋቀሩ ከማለቱ በፊት መፋቀር አለበት። ሰው በመናገር አይጸድቅም። ሰው በስብከት አይጸድቅም። ይሄ በግልጽ ነው የምነግራችሁ። ሰው ሰባኪ ስለሆነ አይጸድቅም። ሰባኪ ስለሆነ አይጸድቅም ብላችሁ የእውነት ሰባኪ ከሆነ ይጸድቃል። የእውነት ሰባኪ ምንድን ነው? ወእፎኑ እንከ ዘይትምህር ረሰከ ዘለባኢድ ትምህር ብሎ ቅዱስ ጳውሎስ በሮሜ 2:21 የተናገረው። አንተ ሌላውን የምታስተምር አድርጉ የምትለውን ለምን ራስህ አታደርገው ያለው ኃይለ ቃል ገብቶት የማይኖረውን የማያስተምር የሚያስተምረውን የሚኖር እሱ ነው ሰባኪ የሚባል። እንደኔ ያለው አይባልም፣ ሰባኪም አይደለም። ይህንን ስርዓት ጌታችን አንድ አሳያቸው። አሁን እግራቸውን ሲያጥባቸው ሶስት ነገር እያደረገ ነው። አንደኛ ከኦሪት እየለያቸው ነው። ምክንያቱም ብዙ ጊዜ አይታችሁ ከሆነ ኦሪቱን ከበሉ የኦሪቱን ፍስ ፋሲካ ከበሉ በኋላ ነው የቆረቡ። በቀጥታ ብትመለከቱት በልቶ መቆረብ ይመስላል አይደለም? የበሉትን ከሆዳቸው ያጠፋው እግራቸውን አጥቦ ነው። በዚያ ሰዓት ሆዳቸው ባዶ ነበረ። ኦሪትን ሲያሳልፋት የብሉይ ኪዳን ስርዓተ መስዋዕትን ሲያሳልፍ እንዲህ አድርጎ ነው። አንደኛው እግራቸውን ያጠበበት ምክንያት። ሁለተኛው እግራቸውን ያጠባቸው ትሕትና ለማስተማር ነው። ክርስቶስ በእኛ የሚያድርብን መጽሐፍ ምንድን ነው የሚለው? ፍቅረከ ውስተ ልብየ አይድር አንተ ፍቅርህን በእኔ ልብ ውስጥ አሳድር አለና ወማይደር ይሄራል ልብከ ያይድረኒ ሊተ አለ። ደጎች የሚያድሩበት ያንተ ልብ ይደር። የጌታ ልብ ምንድን ነው ካላችሁኝ በቅዱስ ማቴዎስ ወንጌል 11:28 ላይ ምን ይላል? ተማሃሩ ምኔ ከእኔ ምን በሉ ተማሃሩ እስመ የዋህ አነ እኔ ምንድን ነኝ አለ? ወልቤኒ ትሁት አለ። ልቤ ምንድን ነው አለ? ትሁት ነው።
አምላክ ትሕትናን ሊያስተምረን የመጣ ፍቅር ሊያስተምረን ነው። ስለዚህ አንድ ሰው ትሕትና ከሌለው ማኅደሩ ስለ እግዚአብሔር ትሕትና የት እንደሚለው መጽሐፍ መነኮሳት የእግዚአብሔር ማደሪያ ትሑት ልብ ነው። ስለዚህ ስለ ትሕትና ነው፣ ትሕትና ለማስተማር ነው። ሶስተኛውና የመጨረሻው ሐዋርያቱን እያጠመቃቸው ነበረ። በስርዓተ ሕጽበተ እግር እያጠመቃቸው ነበር። ስርዓተ ጥምቀት ለሐዋርያት ይፈጽምላቸው በዚያች ሰዓት ነው። ይህንን ካደረገ በኋላ አንደኛው ይባላል። ሁለተኛው ደግሞ ያደረገው በዚያ መካከል በመካከላቸው ነሳ ህብስተ በእደዊሁ በእጆቹ በተቀደሱ እጆቹ ከዚያ ከመጣው ከነበረው ህብስት አነሳ፣ ባረከ አንድም አመሰገነ፣ ወፈተተ አጠቃቀነ፣ ወሀቦሙ ለአርዳኢሁ ለደቀ መዛሙርት ሰጣቸው። ምን ሲል? ንስኡ ብልኡ እንኩ ብሉ ዝ ስጋዬ፣ ይሄ አማናዊ ስጋዬ ነው አላቸው። ከ13 ፈተተ መስዋዕቱን ስጋውን ከ13 ፈተተ። ስለምን 13 አደረገው ቢሉ ወዲህ 12ቱ ሐዋርያት 13ኛ እሱ አለና ለማደፋፈር ቅዱስ ባስልዮስ በቅዳሴው ጥኢሙ አጣዕሞሙ ቆርቦ አቆረባቸው፣ ቀምሶ አቀመሳቸው። እንደ ባለመድኃኒት ስርዓት ለማደፋፈር ለምን ዕለቱኑ ትኩስ ስጋ ትኩስ ደም ቢያዩ ደነገጡ። ከዚያ በፊት ያልነበረ ስርዓት ነውና ደነገጡ። ቢደነግጡ በነገራቸው ላይ እዚህ በፊት ያስተማርኳቸው አንድ ጻድቅ ነበሩ አይደል? የጣና የዘጌው አባታችን አቡነ ጊዮርጊስ ዘገዳመ ዘጌ ዛሬ ረፍታቸው ነው። በዚህ ቀን ባዩት ምስጢር በዚሁ ቀን አረፉ። ይሄውስ እንደምን ነው ቢሉ በገዳመ ዘጌ 40 ዘመን ዘግተው ሲያዝኑ ሲያለቅሱ ምግብ አይበሉም ነበርና መልአከ እግዚአብሔር ማታ ማታ በክንፎቹ እየጋረደ ሰማያዊ ህብስት ይመግባቸው ነበር። ከዕለታት በአንድ ቀን በጸሎተ ሐሙስ መልአከ እግዚአብሔር መጥቶ ጊዮርጊስ ጊዮርጊስ አላቸው። ዞር ብለው ምንድነው ጌታዬ አሉ። ቢጾሙ ቢጸልዩ ቢወድቁ ቢነሱ ካልቆረቡ መዳን የለም። አትቆርብም አሉ። ኧረ እኔ የተዘጋጀሁ አይደለም፣ ሰውነቴ ለዚህ አልበቃችም አለ። ሰማያዊ ውስጥ እየተመገበ አይ ግድ የለም ዛሬ መቆረብ አለብህ አለ። እሺ ብሎ የጸሎተ ሐሙስ ቀን ሊቆረብ ገብቶ ከቅድስቱ በር ቆሞ ካህኑ ሲፈትተው የጌታችን ትኩስ ስጋውን ክቡር ደሙን አየና ደንግጦ በግንባሩ ድፍት ብሎ ለ40 ዓመት እዚያው አልተነሳ። ያንን ከማየት የተነሳ ሐዋርያት ለመጀመሪያው ጊዜ ያዩት ይህንን ነው። ስለዚህ ለማደፋፈር ተቀብሎ አቀበላቸው። ሁለተኛ 13 ማድረጉ ምክንያት ደግሞ በሚቀጥለው ቀን 13ቱን ሕማማት ተቀብዬ አድናችኋለሁ ሲል ነው። ኋላም ለካህናት አብነት ለመሆን ነው። ካህናት ዲያቆናት ሳንቆርብ ማቆረብ አንችልም። ማንኛውም ካህን ዲያቆን ከቀደሰ ከማቆረቡ በፊት የግድ ይቆርባል። ስለዚህ አብነት ለመሆን ነው። እንዲህ አድርጎ ቅዱስ ሥጋው ክቡር ደሙን አቆረባቸው። ዘላለም ሕይወት የሚያገኙበትን ሀብት ሰጣቸው። ሁለተኛው ይሄ ነው። ይህንን ካደረጉ በኋላ ከቅዱስ ዳዊት መዝሙር የተውጣጣ ያስተማራቸው ጣዕመ ዜማ ያለው ነገር ነበርና እሱን እንደ መልክዓ ቁርባን እኩሉን አፄ ዘርዓ ያዕቆብ እኩሉን አባ ዘመለኮት የደረሱት መልክዓ ቁርባን አለን አይደል? በዚያውም ያው ደራሲውን ለማግኘት ስለምትቸገሩ አልፎ አልፎ እንደዚህ ጣል እናደርጋለን። ስለዚህ ያንን አንቢቦሙ ሰቢሆሙ ይላል። በድጋም የሚደገሙ በድጋም በዜማ የሚባለው በዜማ ብለው ተናግረው ከዚያ ወጡ። ሁለተኛው ይሄ ነው። ሶስተኛው ወደ ጌቴሴማኒ ሲደርሱ 8ቱን ለብቻ ተዋቸውና ይሁዳ ስለሄደ በመካከል 3ቱን ይዟቸው በጌቴሴማኒ ውስጥ ገባና 3 ጊዜ እየተመላለሰ ጸሎት አደረሰ። 3 ጊዜ ምንድን ነው ያለ? አባ አይልፋ ነው ያለው። ይችን የሞት ጽዋ ይችን መከራ ከኔ አሳልፋት። ይህንን ያደረገ አባቶቻችን ብለዋል። ፈንጠር ብሎ ያለበት ምክንያት ሰው ሲጸልይ ሰው መካከል መቆም የለበትም። ለግል ጸሎት ከመታሪ ፍልጠተ መካን ያለው አባ ጊዮርጊስ ይሄ ነው አይደለም። ፈንጠር ብሎ ስርዓተ ጸሎት ለማስተማር ነው። በጌቴሴማኒ ስርዓተ ጸሎት አስተማራቸው። ስርዓተ ጸሎት ሲያስተምራቸው ግን አብሮ መከራ በመጣባችሁ ጊዜ ይችን መከራ ከኔ ያሳልፋት ከማለት ጋር ነገር ግን የኔ ሳይሆን የማን ፈቃድ ይሁን? ያንተ ፈቃድ ይሁን። ይህንን ማለቱ ጌታ ምንድነው? የኔ ብቻ ፈቃድ ኑሮኝ የኔ ብቻ ፈቃድ ይፈጸም አይደለም። የኔ ፈቃድ ያንተ ፈቃድ የኔ ነውና ያንተ ፈቃድ ይሁን አለ ጌታ 3 ጊዜ። 2 ጊዜ ወቅሷቸው። ለምን እንደተኙ ወቅሷቸው። በሶስተኛው አንቀላፍቶ ሲያገኛቸው
ምን አላቸው? ትግሁ ወጸልዩ ከመ ይትባኡ ውስተ መንሱት፣ ወደ መከራ እንዳትገቡ ትጉና። ዛሬ እንዲህ ያለ መልእክት በጣም ያስፈልገን ነበረ፣ ያስፈልገናል። ሀተታ ውስጥ አልገባም። ስለዚህ ሶስተኛ በዚህ ዕለት ስርዓተ ጸሎት አስተማራቸው። በአራተኛው ትምህርት በዚህ ምሽት ከውስጥ ነበረና ሐዋርያቱም ኑ እንውጣ ከዱሩ ከጫካው አላቸው። የሚይዘኝ መጥቷልና። ቅድም ብያቸዋለሁ። አፍቅሮ ጸሎትን ለማስተማር እነሱ በግልጽ ባልተረዱት መንገድ ይሁዳን አስቀድሞ አተበው። አሁን ግን አፍቅሮ ጸሎትን በግልጽ ለማሳየት ለምን ሊገድሉት ሊያስሩት የሚመጡ ሰዎች እንዳይደክሙበት ጌታ ወጣ ወደ ውጭ። እግረ መንገዱን ደግሞ ለሐዋርያት ሌላ ትምህርት ሊሰጣቸው ፈልጓል። እሱም የሚያዝ በፈቃዱ መሆኑን እዚህ ምሽት ላይ ወጣ። ይሁዳ ፊት ለፊት መጥቶ መልክም ታታባቸው ስለነበረ ወደ ነጎድጓድ ዮሐንስ እና ጌታችን መልካቸው ስለሚመሳሰል በዚያ ምክንያት የምስመው ነው ክርስቶስ ማለት ብሏቸው ነበርና መጥቶ ረቢ መምህር ወይ ብሎ ሳመው። አባቶቻችን ይሄ አሳሳም ከመንከስ የከፋ ነው ይላሉ። በሕማማት በተለይ በጸሎተ ሐሙስ ሰላምታ የተከለከለበት ምክንያት ለእኛ ትምህርት እንዲሆነን ነው። 3 ዓመት ከ3 ወር ያን ሁሉ በደሉን ትቶለት እንደ ይሁዳ። በነገራችሁ ላይ ምንም ኃጢአት ሰርተን ተስፋ መቁረጥ አይገባንም አይደል? ለደዋላችሁ እግዚአብሔር ይቅር አይለኝም ይለኛል ብዙ ሰው። አንዳንድ ሰው እንደዚህ ብላችሁ ሎቱ ስብሐት መድኃኔዓለም እግዚአብሔር ላይ ክፉ ንግግር አትናገሩ። እግዚአብሔር የማይምረው ኃጢአት አለ። አንዳንዱ ደግሞ ጥቅስ ተራቀኩ ብሎ መንፈስ ቅዱስን የተሰደበ ኃጢአት ስር ምን ያልተባለበት ቦታ ያስገባሃል። መጽሐፍ ያለው ምንድን ነው? ነስሑ ነው፣ ንስሐ ግቡ ነው አይደል? ይቅር የማይባል ኃጢአት አለ ማለት ሎቱ ስብሐት ባለቤቱን ከመስደብ ነው የሚቆጠረው፣ ነው አይደለም? አስቡት፣ ሰው ቢከፋ ከይሁዳ ይከፋል? ማርያም መግደላዊትን አስቧት እስኪ። ማርያም ተፍረት ከኃጢአት የመጣችውን አስቧት እስኪ፣ እናስባት እስኪ። 7 አይነት ኃጢአት መስራት ምንድን ነው ትርጉሙ? 7 እኮ ፍጹም ለማለት ነው እንጂ 7 ቁጥር ማለት አይደለም። ይሁዳ የሰራውን ኃጢአት አታውቁም? እናቱን አልደፈረም፣ አባቱን አበለዘር ቆርጦ አልገደለም። ይህን ሁሉ አድርጎ ጌታ ይቅር ሲለው ከሱ ምን ተቀብሏል? ከይሁዳ ምን ክፈለኝ አለው? ጽኑ ቀኖና እንኳ አሸክሞታል። ነገር ግን እንደ ይሁዳ አለመሆን እግዚአብሔርን የሳሙ መስሎ መንከስ ነው። አሁን ዛሬ እግዚአብሔርን በምን አግኝተህ ተነክሰው? አገልጋዮችን ግን ካህናትን አትንከሳቸው፣ ግድ የለም ተው። በምንም ምክንያት የቤተክርስቲያንን አገልጋዮች አትንከሳቸው። እነሱ ግን ቤተክርስቲያንን እየነከሷት ከሆነ ግን መነከስ አይደለም ያለባቸው፣ መነቀል ያለባቸው። ቤተክርስቲያንን የሚነክሱ አገልጋዮች ካሉ መነቀል ያለባቸው፣ ግን ካህናትን አንንከሳቸው። ክርስቶስ ያደረባቸው ናቸው እኮ። እነሱም መንከስ ባለቤቱን መንከስ ነው። ካህናቴ ቤሎሙ ፈድፋደ አላለም ቅዱስ አትናቴዎስ? ካህናቴ አገልጋዮች ያላቸው ወም ኩሉ አፍቅሮሙ ምዕመናን፣ ከእናንተ በላይ ካህናት እንደሚወዱ እግዚአብሔር አታውቁም? ወም ኩሉ አፍቅሮሙ አለ። ከሁሉ አስበልጦ ከመላእክት ሁሉ አስበልጦ ወደዳቸው ብሎ ያለ ለእነሱ ነው። ቅዱስ ያዕቆብ ዘስሩግ ደግሞ ዘትቤሎሙ ለካህናት፣ ካህናትን እንዲህ አልካቸው አዕይንተ ቤተ እግዚአብሔር፣ የቤተ እግዚአብሔር አይኖች እናንተ ናችሁ። ስለ ካህናት ያዕቆብ ዘስሩግ ክብራቸውን ብዙ ተናግረዋል። እና እግዚአብሔርን መንከስ ስርዓቱን ሆን ብሎ በመጣስ ባለመቻል አይደለም፣ ስማ አቅም ማጣት ነው። ሆን ብላችሁ ግን ሆን ብሎ ሕግን የሚያዛባ ሰው፣ ሆን ብሎ ስርዓት የሚጥስ ሰው፣ ሆን ብሎ ካህን የሚያዋርድ ሰው፣ ሆን ብሎ የማይገባ ነገር የሚያደርግ ሰው እሱ ለገሃነመ እሳት የተዘጋጀ ነው። እንደ ይሁዳ ምን ይባላል? ይሁዳን ጌታችን ምን ብሎ ስም አወጥቶለታል? ወልደ ሀጉል ብሎታል። አማርኛ ምንድን ነው? የጥፋት ልጅ ብሎታል። ጥፋት የተባለ ሀጉል የተባለ ዲያብሎስ ነው። ሳመው በስኢምኑ ታገብኦ ለወልደ እጓለ እመሕያው፣ የሰው ልጅ ክርስቶስን ስምህ አሳልፈህ ሰጠኸውን አለው። ያን ጊዜ ምን ፈልጋችሁ መጣችሁ? በቅዱስ ዮሐንስ ወንጌል ይተርከዋል ዝርዝሩን። መነ ተሐስሱ አላቸው። ኢየሱስ ናዝራዊ፣ የናዝሬቱን ኢየሱስን እንፈልጋለን። አነ ውእቱ እኔ ነኝ አላቸው። እንዲያ ሲላቸው ምን አሉ? ገቡ ድሬሆሙ ይላል። ወደኋላ ተፈገመገሙ፣ ወድቁ ዲበ ምድር፣ ወደ መሬት ወደቁ። 2 ጊዜ እንደዚህ አሉ። በሶስተኛው ግን አንተ እውነት ክርስቶስ ከሆንክ እንድንይዝ ፍቀድልን አለው። አንዱ ከመካከል ተነስቶ ፈቃዴ ነው ያዙት። ቅዱስ ጴጥሮስ አልክድህም ብሎ ነበር አለ በዚህ ምሽት። እኔ አልክድህም። የአፍ ፉከራ መጥፎ ነው።
ያ ቅዱስ ሰው፣ ያ የዋህ ሰው፣ ያ ደግ ሰው የለም እኔ አልክድም፣ ሁሉ ሊክዱ ይችላሉ፣ እኔ የለም አልክድም። ዘንበለኝ ቆዶርሆ ስልሰ ትክህደኒ ያለው መጨረሻ ላይ ዶሮ ሳይጮህ 3 ጊዜ ትክደኛለህ። ሰይፍ አወጣና ማለኮስ የሚባል የሊቀ ካህናቱ ባሪያ ነበረ፣ ጆሮውን ቆረጠው። ጌታ ምን አለው? አግባለ መጥባሕትከ ውስተ ቤታ፣ ሰይፍህን ወደ አፎት ቁጣህን ወደ ትዕግስት መልስ ብለዋል። ሰይፍ በመምዘዝ ቅዱስ ጴጥሮስና ቅዱስ ገብርኤል ተካከሉ አይደል? የቅዱስ ጴጥሮስ ለአንዲት ጆሮ ናት። አባቶቻችን ምን ይላሉ? ጴጥሮስ ምን ታይቶት ነው ቅዱስ ጴጥሮስ ጆሮ የቆረጠ ቢሉ የካህኖቹ ብዙ አያቀናም፣ ለአንገት ነው ያስበው። ችሎታ ስለሌለ ወደዚያኛው ሄደ። ጌታ ጆሮውን ቀጠለለት፣ አዳነለት። የማለኮስን ያዙት። ከዚህ በኋላ ለመናገር ችሎታው የለኝም። ከምሽት 3 ሰዓት ከተያዘበት ጀምሮ ከጌቴሴማኒ አዳሩ በሁለቱ ሊቃነ ካህናት ቤት ሲመላለስ ያደረው ወፀብ ይሆን እንደሚለው መጽሐፍ ሲነጋ ደግሞ ወደ ጲላጦስ ከዛ ወደ ሄሮድስ ያለ መናገር መልካም ሰብዕና ክርስቲያን መሆን ያስፈልጋል። እስካሁን ያለው እንደ ቸርነቱ ተለይ ቅዱስ አትናቴዎስ ቅዳሴ ይላል ወአብጽሐነ እስከዚህ ወመየሰ ይንክል ሐሊፈ ብሏል አይደል? እስከዚህ ድረስ ተናግረናል። ከዚህ በላይ ያለው ግን አቅም አይፈቅድም አለ ቅዱስ አትናቴዎስ አይደል? ለምን ስመቦ ህየ ባሕረ እሳት ዘኢያበውሆ ለሊናነ ይእዱ፣ እኛ እንድናልፍ የማይፈቅድልን የእሳት ባሕር አለ፣ ከዚህ በላይ መናገር አንችልም ብሏል። 13ቱን ሕማማት መናገር ጽፋቱን፣ ኩርዓቱን፣ ርግዘቱን፣ ቅንዋቱን ለመናገር እንደነይን ታለሰው ነው። እንደነይን ታሊቃውንት ያለሰው በጣም ከአንጀት ነዋ ገብቷቸው ከንባ ጋር ነው። እና ነገ የጌታ ሕማሙ ስቅለቱ ጥንተ በዓሉ ነውና አንዲት ቁርጥ ልመና ብቻ ነው ሁላችንም ለለም ጌታ ሆይ እባክህ ፍቅርህን አንተን ማመንን ስጠኝ ነው። ሌላ ነገር አይደለም። በሕማሙ ቀን የስቅለት ቀን አንዲት የንባ ዘለላ ጠብ ማድረግ ጥሩ ነው። ያችን እንዲሰጠን ሁላ ብዙዎቻችን ላይ ኖር ይችላል። ይሄን ጨምሮ ግን መለመን ነው። ተስፋ አይቆረጥም። ያቺው ልመናዋ ራሷ ከጽድቅ ገብታ ትቆጠራለች አይደል? እና የጌታችን የጥንተ ጸሎተ ሐሙስ የሥርዓተ ቁርባን ሐዲስ የደቀ መዛሙርት እግር የማጠቡ የእነዚህ ሁሉ በረከት በእኛ ላይ ይደር። እግራቸውን ማጠቡ ማንጻቱ ነውና መድኃኔዓለም በቸርነቱ ይጠበን። ማቁረቡ የዘላለም ሕይወት መስጠቱ ነውና እንደው የምንቆርበውንም የእውነት ያልቆረበውንም ለመቁረብ በቸርነቱ ያብቃን። ከዳዊት መዝሙር ሲያዘምራቸው አይተናልና ከአንጀት አንድ ቀን የዳዊትን መዝሙር ሁላችንን እንደግመዋለን ሁል ጊዜ አይደለም፣ ግን ከአንጀት አንድ ቀን እንድንደግመው መድኃኔዓለም ሀብቱን ያድለን። ሥርዓተ ጸሎት እንዳስተማረ በጎን የጸሎት ሀብት ያሳድርብን። ይሁዳ አሳልፎ ሰጥቶታልና አድነኒ እግዚኦ እምብሲ እኩይ ብሎ ቅዱስ ዳዊት እንደጸለየ እንደ ይሁዳ ካለ አሳልፎ ከሚሰጥ ወዳጅ ከሚመስል ጠላት መድኃኔዓለም ይሰውረን። ቤተክርስቲያንንም ካሰለጠ ሌባ በውስጧ ካሉ አረመኔዎች መድኃኔዓለም ይሰውራት። ይሄ እንግዲህ የዕለቱን በዓል በተመለከተ ነው። ሰዓት ስለሌለን 2 አጫጭር ነገሮች እናነሳለን። አንደኛው ነገር የቅዱስ ኒቆዲሞስን ነገር ነው። የዚህ ዕለት ትምህርታችን 2ኛው ርዕስ ኒቆዲሞስ የሚል ነው። እንግዲህ አብይ ጾምን ዘወረደ ብለን አምላክ ወረደ ተወለደ፣ ከዚያ ጦመ፣ ከዚያ አስተማረ፣ ከዚያ ድውያንን ፈወሰ፣ ከዚያ ዳግመኛ እመጣለሁ አለ። ከዚያ ዳግመኛ ሲመጣ የሚሰጠውን ፍርድ ደግሞ እንዴት እንደሆነ በገብርኄር መስሎ አሳየን። ከዚያ እነዚህን ሁሉ ካመጣ በኋላ ድፍን እንዳይሆን ነገሩ ድፍን እንዳይሆን ገብርኄር ተብሎ ለመጠራት የበቃ አንድ ሰው ብዙ እንቅፋት ያለፈ ለእኛ ምሳሌ የሚሆንን ኒቆዲሞስን ቅዱስ ያሬድ መጥቶ ከሆሳዕና በፊት ባለው ሳምንት አስቀመጠው። ቅዱስ ኒቆዲሞስ 4 ለማንኛውም ክርስቲያን ለማንኛውም አማኝ እንቅፋት የሚሆኑ በራሳቸው ሳይሆኑ በራሳቸው በተፈጥሯቸው ሳይሆኑ ግን እነዚህን የያዘ በአብዛኛው ጌታችን ለምሳሌ ኒቆዲሞስ የመጀመሪያው ትልቁ ነገር በጣም ሀብታም ነው አይደል? ጌታችን ምን አለ? ገንዘብ ያከማቸ ሰው ከሚጸድቅ ይልቅ ምን አለ? ይቀልል ህልፈተ ግመል እንተ ስቁረተ መርፍ ብሏል አይደል? ግመል በመርፌ በቀዳዳ ባያልፍ ይቀላል ብሏል። ኒቆዲሞስ በጣም ሀብታም ነው ሲበዛ። አንድ
ሁለተኛ በወቅቱ ከነበሩ ታላላቅ ዳኞች አንዱ እሱ ነው። ዳኝነት አስቡት። ዳኛ ሆኖ ከጉቦ ከመሳሰለው ችግር ማምለጥ ከባድ ነው። እናላችሁ። ሶስተኛ በወቅቱ አሉ ከተባሉ ሊቃውንት ከተማሩት ይህስ ጌታም ራሱ የመሰከሩ ነው። አንተ ሊቆሙ ለእስራኤል ብሎታል። አንተ የእስራኤል መምህራቸው ነህ ብሎ መስክሮለታል። ሶስተኛው አለ የተባለ ሊቅ ነው። ሰውን የሚያስመካው ይሄ አይደል? ሶስተኛው። አራተኛው በወቅቱ 70 ሊቃናት የሚባሉ ታውቀው በእስራኤል ታሪክ ሙሴ የመረጣቸው 72 ናቸው። መጀመሪያ 70 መረጣ አይደል? ኋላ ከታች ሁለቱ መንፈስ ቅዱስ ራሱ አናገራቸው። በእስራኤል ላይ ከተሾሙ ከ70 ሊቃናት አንዱ ነው። ያ ማለት የፈለገውን ማድረግ ይችላል እዛው ስላለ። እነዚህ አራት ነገሮች አሉት። ወንጌል ስትሰራ ዜናውን ሰምተው በጣም ከታወቁ ሰዎች መካከል አንደኛው የሱም ማስተማሪ የሆነ ገማልያል፣ ሁለተኛው ኒቆዲሞስ፣ ሶስተኛው ዮሴፍ አርማትያሱ ናቸው። ሌሎችም አሉ። ነገር ግን በቅዱስ ዮሐንስ ወንጌል ምዕራፍ 12 ላይ ካልተሳሳትኩኝ ኃይለ ቃልም ይላል አይደለም? ከአይሁድ አለቆችና ከባለጠጎች ከክቡራን ሰዎች ያመኑ ብዙ ነበሩ፣ ነገር ግን እያግሃዱ አለ በክርስቶስ ማመናቸውን ምን አላሉ? አልገለጡም። ለምን? በእንተ ፍርሃቶሙ ለአይሁድ፣ አይሁድን ስለፈሩ አሉና እስመ አፍቀሩ ፈድፋደ ስብሐተ ሰብእ እምስብሐተ እግዚአብሔር። እግዚአብሔርን ከማክበር ይልቅ የበለጠ ማንን ማክበር ወደዱ አለ? ሰውን። ዛሬ ስለ ቤተክርስቲያን ጉዳይ አንድ ሰው ወጥቶ ሲናገር ይሄው ገሌን ደፈረው ገሌን ይሄው ሰው ያከብር ምናምን ይላል አይደል? እሱ እግዚአብሔርን እየደፈረ እሱ ቤተክርስቲያን እየሄደ። ለዚያ ነው ሰው ምን ይለኝ ብለህ ከሀቅ ትሸሻለህ? እንዴት ብሎ ይሆናል? ስለዚህ ቅዱስ ኒቆዲሞስ እነዚህ ሁሉ እንቅፋቶች አሉበት። ነገር ግን የተመሰገነ ነገሩ መጀመሪያ ምንድን ነው? መጀመሪያ ይሄ ምንድን ነው የሚባለው? አስቀድሞ መፍረድም ይባላል። ከርቁን አይተህ እገሌ ኃጥእ ነው እገሌ ጻድቅ ነው የለም። አማራጩ ምንድን ነው? አንድ ክርስቲያን ቅዱስ ጳውሎስ ሲመክረን አለ ሁሉ አመክሩ አለ። ሁሉን ምን በሉ? መርምሩ፣ ፈትኑ አለ። ስለዚህ ሊፈትን ሲመጣ ስለተለያዩ ምክንያቶች በሌሊት ነው የመጣው። በሌሊት የመጣበት ምክንያት በአንድ ጎኑ ቢሉ መሰናክል ላለመሆን። ለምን? መርምሮ ስህተት ነው ቢገኝ ከሱ ሲማር ያዩት አይሁዳውያን አብረው መጥፋታቸው ነው። መምህራችን ከሄደማ ብለው እንዳይጠፉ አብረው ሄደው ገና ሊመረምር ስለሆነ። ሁለተኛ ነገር ደግሞ ውዳሴ ከንቱ ሽቶ ይላሉ አባቶቻችን አይደለ? እንደ ሊቅ ነው ብለህ ነው እኛ ለካ ትምህርት አልተከተተለትም ገና ትምህርት ሊያጠና ሄደው ብሎ ላለመወቀስ። ሶስተኛው ምክንያት ደግሞ የሌሊት ልቡና ክትነውና ቀለም ለመጠንቀቅ። አራተኛውና የመጨረሻው ምስጢር ግን ይሄ የሚገምት ሰው ካለ ሸልማለሁ። አራተኛው ምስጢር መገመት ትችላላችሁ? ሌሊት ሲባል ራሱ ሌሊት ምንድነው? አለማመን። አንደኛው አለማመን፣ ሁለተኛው ኦሪት። ይሄ ሰው በየት እንዳለ ያጠይቃል። ገና ባለማመንና በኦሪት እንዳለ ሄዶ ሲገናኘው ምንድን ያለው? መጀመሪያ ረቢ መምህር ሆይ ነአምር ከመ እምኀበ እግዚአብሔር መጻእከ፣ ከእግዚአብሔር ዘንድ መጣህ። ምን ማለት ነው? እንግዲህ ከባሕርይ አባት ዘንድ ማለቱ ከሆነ አምነዋል ያሰኘዋል። እግዚአብሔር ልኮ ካለው ደግሞ ምናልባት ከመምህራን እንዳንዱ ብሎ አስበናል። ግን ለመመርመር ሄደ። እስመ አልቦ ዘይክል ይግበር ግብረ ዘአንተ ትገብር፣ አንተ የምትሰራውን ስራ ሊሰራው የሚቻል ነው። ዘነለዘ እግዚአብሔር ምስሌው አለ። እግዚአብሔር ካደረበት እንዳላመነ ከሆነ እንዳመነ ከሆነ ደግሞ እግዚአብሔር አብ እግዚአብሔር መንፈስ ቅዱስ በህልውናው ካሉ እርሱ ራሱ እግዚአብሔር ከሆነ ከአንተ በቀር ሊሰራው የሚቻል የለም አለ። ጌታችን ያን ሲናገረው ቀጥ ብሎ ለእኛ ለዘላለም ምስጢር የምትሆነን ምስጢረ ጥምቀትን አመጣለት አይደለም? ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት መግባት አይቻልም አለው። ተመራመረ አልገባው አለ። ይሄ ነገር በኢሳይያስ በሕዝቅኤል በሌሎች መጻሕፍትም በቅዱስ ዳዊትም አለ። አልገባው ሲል መጨረሻ ላይ እፎይት ካህል ዝንቱ፣ እንዲህ ሰው እንዴት ብሎ ይቻላል? አንተ ሊቆሙ ለእስራኤል፣ አንተ እስራኤል መምህራቸው፣ አለቃቸው፣ ዳኛቸው። ወዘንተ ነገር የታምር አባቶቻችን ምን ይላሉ? አለምልሞ መውቀስ ይላሉ። አንተ ሊቆሙ ለእስራኤል አለ። ከፍ አደረገው። ወዘንተ ነገር የታምር ይችን አታውቅም ብሎ አለው። እና ቅዱስ ኒቆዲሞስ እነዚህን ነገሮችን አልፎ ስለሄደ አንደኛ አብነት ይሆነናል እና
አግብርት ሄራን ከሚባሉት ከታመኑ ባሮች አንዱ ቅዱስ ኒቆዲሞስ ስለሆነ ለአብነት ቅዱስ ያሬድ ገብርኄር ካለ በኋላ አንዱ እኮ እሱ ነው ብሎ አመጣው። ሁለተኛ ነገር ጌታችን በኋላ በፈቃዱ በአይሁድ እጅ ተይዞ የሞትን መከራ በተቀበለ ጊዜ ማንም ደፍሮ የሚቀብር ሲጠፋ ከአርማትያስ ሰው ከዮሴፍ ጋር ሆኖ መጥቷል። ሽቱ ይዞ የጣፈጠ የደቀቀ ሽቱ ይዞ መጥቶ ጌታችንን ክቡር ሥጋ ሽማግሌው ቀለዮጳ ከታች እነሱ ሁለቱ ከላይ አውርደው ገንዘውታል። ሲገንዙትን እያለቀሱ እንባቸው እየፈሰሰ እየሳሙ ነው። ከዚህ በላይ ምን ክብር አለ? በነገራችሁ ላይ ጻድቃን ሰማዕታትን የገነዙ እኮ እሳት አይነካቸውም። ታውቃላችሁ? ገሃነመ እሳትን አያዩም እኮ። እመቤታችን ለመገነዝ የታደሉ ቅዱሳን ሐዋርያት ክብራቸው ምን ያህል ነው? ከዚህ ሁሉ በላይ ግን ጌታን የገነዙ። ለዛ ነው እኮ አይደለም ኦ ዮሴፍ ወኒቆዲሞስ እደው ክቡራን፣ ያከበርኳችሁ የተከበራችሁ ዮሴፍና ኒቆዲሞስ በከመ ገነዝክሙኒ ወሰአምክሙኒ ወአክበርክሙኒ፣ አክብራችሁ እየሳማችሁ እንደገነዛችሁኝ ወአነ እኔም እስእመክሙ ወአከብረክሙ እስማችኋለሁ። ስኢም ምንድን ነው ቢሉ መዓዛ መለኮትን በረድኤት መስጠት ነው። ወአከብረክሙ በመንግስት ያከብራችኋል። ወአነብረክሙ ዲበ መንበረ ሶፎር ሰማያዊ፣ ሶፎር በሚባል የሰማይ የዕንቁ ዙፋን አስቀምጣችኋለሁ ብሏቸዋል። ይህ ሀብት የተሰጠው ኋላም ከአይሁድ ብዙ ግፍ አግኝቶታል። በሰማዕትነት አይደለም ያለፈ አርጅቶ ነው። ግን እሱ ገማልያል፣ ዮሴፍ አርማትያሱ፣ እነ ቀለዮጳ ሽማግሌው ግፍ ደርሶባቸዋል። ምክንያቱም በክርስቶስ ስላመኑ ነው። ከነዚህ ሁሉ ዘጌት ብሎ የመጣ ገማልያል ነው። ሌሎቹ ሶስቱ በተለይ ኒቆዲሞስ ግን ቀድሞ ነው። በቅዱስ ዮሐንስ ወንጌል የምታዩታል። የቅዱስ ኒቆዲሞስን እድገቱን ታያላችሁ። በምዕራፍ 3 ላይ ሊመረምር መጥቶ ነው የምታዩት አይደለም? አምኖ ሄደ። በምዕራፍ 7 ላይ ጌታን ሲወቅሱት 70 ሊቃናት ጋር ስብሰባ ተቀምጠው ያለ ሲወቅሱት ምን አለ? ኦሪትክሙ ትኮንኑ ለሰብእ ዘእንበለ ኢትትወቅድመ። አንደኛ ኦሪትነ ማለት ትቶ ኦሪትክሙ አለ። ወደ ወንጌል ብርሃን ስለመጣ ለምን ብሎ ተከራከራል። በሶስተኛው ደረጃ ግን እሱን ያገኘ እኔን የሚያገኘኝ ብሎ ጌታን ለመገነዝ መጣ። እግዚአብሔር በረከቱን ያሳድርብን። ሀብት ፈቃዱ ከሆነ ለወደደው ይስጥ መድኃኔዓለም። እንቅፋት የሚሆንብን ከሆነ ግን ምድራዊ ሀብት መድኃኔዓለም አይስጠን። እንቅፋት የሚሆንብንን ምድራዊ ክብር አይስጠን። ይህንን ነው ማሰብ። እንደ ቅዱስ ኒቆዲሞስ ያሉ ጥቂቶች ናቸው። ለዚያ ነው ስልጣን፣ ዳኝነት፣ ሀብት፣ እውቀት የመሳሰሉ በዚህ ዘመን ጣዖት አድርገነዋልና ጣዖት ሆኖብናል። የቤተክርስቲያን በዚህ ዘመን ቅዱስ ኒቆዲሞስ ያለፋቸው 4 ነገሮች ጣዖት ናቸው። በዚህ ዘመን ጣዖት ሆነዋል እና ለዚያ ነው እሱን ማንሳት ያስፈለገው። በድጋሚ እግዚአብሔር አምላካችን በረከቱን ያሳድርብን። ብዙ የምንነጋገረው ነገር ነበር። የቅዱስ ኒቆዲሞስ በወንጌል ያልተጻፈ ብዙ ታሪክ አለው። እሱ ሌላ ጊዜ ምክንያት ሽተን በክብረ በዓሉ ወይ እናነሳዋለን ወይ በሌሎች ምክንያቶች እናወሳዋለን። እንግዲህ ሰዓት ለመጠቀም የመጨረሻ ግብራችን ቅዱሳንን ስም መጥራት ነው። ከእሱ አስቀድሜ በቀደም የዛሬ ሳምንት የሰጧቸው ሊበስራ ዛሬ ላስታውሳችሁ። እንግዲህ ሰኞ ሲመስለኝ ጉባኤ ይኖራቸዋል አይደለም? አለ ጉባኤ ወይስ ይመጣል? አስተማሪው አሉ? ሰብሳቢዎች ይመጣል ወይስ ክፍት ነው? ዕለቱ ክፍት ነው። እሺ፣ ስለዚህ ሰኞ እንማር እንግዲህ። ምክንያቱም አንደኛ ርዕሰ በዓል ነው፣ ርዕሰ በዓላት ነው። ሁለተኛ ነገር ያን ቀን የአባቶቻችንን መታሰቢያ የምናደርግበት ነው የሊቃውንትንና አሁን ዛሬ ነው አስቤ ነበረ እንድታውቋቸው ፈልጋለሁ። አንዲት ዘለላ ብቻ። ለምሳሌ የእንተ አክሊሉ ማን ናቸው ብታውቋቸው ጥሩ ነው። እኛ አውቀናቸው ከምንቀር ሰውነን፣ ኃላፊ ነን። ነገ ለትውልድ መትረፍ አለበት። ብትይዙት ጥሩ ነው። የእንተ ኃይለ ሥላሴ ማን ናቸው? የእንተ ገብረ ሥላሴ ማን ናቸው? የእንተ ትና ማን ናቸው? የእንተ ወልደ አብ ማን ናቸው? የእንተ ወልደ ሰንበት ማን? አንዲት አጫጭር ዘለላ ብቻ ማስታወሻ። እንደዚህ ነበሩ። ከቄስ ተስፋ ጀምሮ አሁን እዚህ ቄስ ተስፋን የማያውቅ ብዙ ሰው አለ። ቄስ ተስፋ እንደምንኖር እንደሞተ ብታውቁ በዚህ ዘመንም ለካ እንዲህ ያለ ነገር አለ ትላላችሁ። አሟሟቱን ይኸው ዘንድሮ 10 ዓመት ሞላው አይደል ካረፈ ቄስ ተስፋ።
እንዴት ሆኖ እንደሞተ እንኳን ማወቅ አለባችሁ። ክርስቲያን እንደዚያ ነው ማረፍ ያለበት። አሟሟቴን አሳምረው እና ብዙ ጊዜ ሽማግሌዎች አሟሟቴን አሳምረው ይላሉ አይደለም። ከዛ ደግሞ ከቀብር በኋላ ሀዘንተኞቹ ቀባሪ ያሳጣችሁ ይላሉ አይደለም። ይሄ ምን እንደሆነ ካልደረሰባቸው አይገባቸውም። አሟሟቴን አሳምረውና ቀባሪ ያሳጣ አይገባንም ካልደረሰብን በቀር። ተርታ ነገር ይመስለናል፣ ግን ከባድ ነው። ብታውቋቸው ተመኝ። ዛሬ ሐሳቤ ነበረ እንዳልኳችሁ ዛሬ በአጋጣሚ የዛሬ 2 ሳምንት የነበረው ታላቁ መቃሪ ዛሬም መድኃኔዓለም ፈቅዶ ረፍቱ ነው። የእሱ ምንባብ በዚያም በዚህም በጣም ረጅም ነው እና በዚያ ሰዓት እንትን ስላለብን ነው። ያም ደስታችን ነው። የቅዱስ መቃርስን ነገር እያዳመጥን ስብከቱስ ቢቀር ምን ጭንቅ ነው? ስለ ጌታ ስቅለት ስለ ቅዱስ ገላውዴዎስ ካዳመጥን ዘንድ አዎ። እና ስለዚህ ያንን ለሰኞ ላቆየው ርዕሰ በዓላትና ዝክረ ሊቃውንትን ግን ክርስትና ስም ይዛችሁ አይረፍ እግዚኦ ነፍሳተ አበዊነ ነፍሳተ መምህራኒነ ብትሉ ደስ ይለኛል። እና 12 ናቸው፣ ግን 17ቱን ያክል ብዙ ናቸው፣ ከ50 በላይ ናቸው። ግን በቤተ ክርስቲያኑ በቅዳሴ ጊዜ እንዲታሰቡ 17 እንሰጣለን። በሊቃውንቱ በጉባኤ ቤት ደግሞ 12 እንሰጣለን። እናንተ የቻላችሁትን ያክል መያዝ ነው። ለምሳሌ ከ12ቱ ስሞች መካከል አንዳንዶቹ የቅርብ ጊዜ የምታውቋቸው አሉ። እንደነ ኃይለ ቂርቆስ ያሉ ኤንታ ፍስሐን፣ እንደነ ሀብተ ሚካኤል ያሉ መርጌታ ዕዝራን የቅርብ ዘመን ነው። ወልደ ሚካኤል ነቄስ ተስፋ፣ አክሊለ ሰማዕት ኤንታ አክሊሉ ወልደ አብ ናቸው። ያው ወልደ ሰንበት ናቸው። ያው እነ ላይከ ማርያም ኤንታ ላይከ ማርያም ሐዋርያ ናቸው። የዛሬ 50 ዓመት በሕይወት የነበረ ሐዋርያ እዚህ ደብረ ብዬ ጊዜ ነበረ ቢሏችሁ ግራ ሊገባችሁ ይችላል። ሰኞ እናወሳቸዋለን። እኔንታ አዲስ፣ እኔንታ ላይከ ማርያም፣ እኔንታ ብርሃኑ፣ ስንቱ እኔንታ ነቢየ ልዑል፣ እኔንታ ደሴ ብዙ የነበሩ እኔንታ ፀሐይ፣ እኔንታ ሐሩይ እና በእውነቱ አስፈላጊ ነው። በነገራችሁ ላይ አባቶቻችንን ካላሰብን እኛም የሚያስቡን ልጆች አይሰጠንም። አሁን እግዚአብሔር ነገ እኔ ላይ የሆነ ነገር ቢሆን የሚጸልይልኝ ሰው ያስፈልገኛል። ያንንም አድርገው ወደታች ያለው መጥቶ እንዲጸልይልኝ አይደለም፣ ግን የሰው ልጅ የሰራውን ነው የሚቀበል። ስለዚህ አባቶቻችንን ማሰብ አለብን። እኔ በዚህ ደብር ጀመርኩት ማለት ደግሞ ሚካኤል ያረፉ አባቶችን አንድ ቀን አስባችሁ ምን አለ ጸሎት ቢደረግ፣ ዳዊት ቢደገም፣ ቅዳሴ መስዋዕት ቢሰዋላቸው፣ ሰዓት እግዚአብሔር ቢደረስላቸው ምን አለ። በሌሎችም በበዓታ እንደዚሁ ደጋጉ እና በዓመት አንድ ቀን መታሰቢያ ቢደረግላቸው ጥሩ ነው። ድካማቸው ታዲያ ለዚህ ካልሆነ ለምንድን ነው? እነኝን ማስታወሻ ነው። ስለ አባ መቃርስ መታሰቢያ ስናደርግ ስለቆየን የአባ መቃርስን ለማጠቃለል ያው ነገ ነው ክብረ በዓሉ አባታችን። ከዚያ በኋላ ለማንሳት እድሉ ስለማይኖርን አንዲት እያነሳው ስለመጣው አንዲት አጭር ነገር ልጨምርላችሁ። ታላቁ ቅዱስ መቃርስ አንድ ቀን ከአባ ባይሞይ ማለት ታውቋቸዋላችሁ፣ የአባ ዮሐንስ አጽር አስተማሪ ኃይለኛው መነኩሴ አባ ባይሞይ አንድ ቀን ይጠራቸዋል። አባቴ መቃርስ ብሎ ሩቅ ነው ቦታቸው ያሉበት፣ አስቄጥስ ቢባሉ ሩቅ ነው እና ገዳመ ንጥሪያ ላይ ይጠራቸዋል። እባክና ብሎ አለው። አባ መቃርስ እሺ ብሎ ሄደ። ሲደርስ ከአባ ባይሞይ ዘንድ ሲደርስ ለምን ፈልገኝ ነው ወንድሜ ብሎ አለው። አባ ባይሞይ ሽማግሌ ነው፣ በጸጋ ልጁ ቢሆንም እንኳንና አባቴ መቃርስ እነዚህ የምታያቸው መነኮሳት ልጆቼ ናቸው፣ እባክህ ስለ ምንኩስና አስተምርልኝ ብሏል። አንተ እያለ እንዴት ነው ያስተምራቸዋለሁ? አንተም አታስተምራቸው። አባ ባይሞይ ማለት ሲጸልይ ፊቱ ቅዱሳን ሲበቁ ፊታቸው ያበራል አይደለም? እንዴት ሲበቁ ያበራል አይደል? የአባ ባይሞይ ግን ከፊቱ እንደ መብረቅ ብልጭታ ስለሚወጣ ሲጸልይ ማንም ሰው ፊቱን ማየት አይችልም። እዚህ ደረጃ የደረሰ ነው። ግን በማዕረግ አባ ባይሞይ ደግሞ አባ መቃርስ ይበልጣል። አባ መቃርስ ግን ትሁት ነው እና እባክህ ምከርልኝ፣ ግድ የለም እዚህ ድረስ ያስመጣው ለዛ ነው አሉ። ከዛ መነኮሳቱን እያለቀስ እንዲህ ያላቸው፣ ልጆች እኔ መነኩሴ አይደለሁም። ልብ በሉ፣ የመነኮሳቱ ሁሉ አለቃቸው ማን ነው? ቅዱስ መቃርስ ነው። ላለፉት 1750 ዓመታት ያክል ለተነሱ መነኮሳት ሁሉ አለቃቸው አይለወጥም፣ አባ መቃርስ ነው። ይህን ሲል ከአንገቱ እንዳይመስላችሁ ከአንጀቱ እኔ መነኩሴ አይደለሁም፣ ነገር ግን መነኩሴ አይቻውቃለሁ ሙሉ አለ። ያቺ ታሪክ ቅድም ወንድማችን ሲያነብ ሰብታቸው መጨረሻ ሁለት ራቁታቸው የሚሄዱ እነሱን ያገኛቸው እና ምን ብሎ ይጠይቃቸዋል? አባቶቼ፣ ታሪኩን ቅድም ሰምታችሁታል አይደለም? አባቶቼ መነኩሴ ለመሆን ምን ላድርግ ብሎ አለ። ተከተለንና እንደኛ ኑር አሉት። ትሁት ነውና
አይ አባቶቼ እንደናንተ አቅሜ አይፈቅድም ብሏል። እንኪያስ ሂድና በዓትን ዘግተህ አልቅስ፣ መነኩሴ ትሆናለህ፣ ስለ ኃጢአትህ አልቅስ ብሏል። እቺን ነገር ነገራች። ስለዚህ እውነተኛ መነኩሴ ማለት ወይ እንደነዛ ቅዱሳን 100% ከዓለም ፈቃድ የተለየ ነው። ያ ቢያቅተው ደግሞ ከሰው ርቆ በዓቱን ዘግተው ስለ ኃጢአቱ የሚያለቅስ ነው። ይህንን ብሎ አስተምሯቸው እኔ መነኩሴ አይቼ አውቃለሁ እንጂ መነኩሴ አይደለሁም። ትምህርት እኮ ነው። ሰው ስንተዋወቅ አሁን እኛ ምንድን ነው የምንል? እንዴት ዋልክ ዲያቆን ዮርዳኖስ እባላለሁ። ከፍ ካለ መምህር ዮርዳኖስ እባላለሁ ትላለህ። ትንሽ ደግሞ ካማረ እዛ ሰዎቹ ትሄድና የሆነ ነገር ለጥፉብኝማ ትላለህ። መጋቢ ምናምን ብሎ ይለጥፉልሃል። ስትተዋወቅ መጋቢ ምናምን እባላለሁ እዛ አለ በሬዲዮ በዚህ በሰርቨር ላይ ሙዓዘ ጥበባት ተብሎ የሚጠራ ሰውዬ አለ አይደል? እግዚአብሔር ነፍሱን ይማር ስጋውንም ይማር። በቀደም በበጎ አነሳውታል። ዛሬ ደግሞ ነፍስ ይማር ነፍሱን ይማር የሁላችንም ነፍስ ይማር። ሙዓዘ ጥበብ እንደምን አለ ስሙን እንኳን አንደኛ አለ ቦታው ነው ያስም ቦታው አይደለም። ድሮም ሲሰጡት የተቃወምኩ እኔ ነኝ እስከማውቀው። አለ ቦታው ነው ነገሩ። ሙዓዘ ጥበባት ነው አይደል? ሁልጊዜ እዩት የሚጽፉት ሙዓዘ ጥበባት። ትርጉም እኮ አይጠፋውም። ወደ ሌላ ብንወስደው ትርጉም ጠፍቶት አይደለም። ግን ወይ ተውት ወይ አስተካክላችሁ ጥሩ እንጂ አንድ ነገር ነው አይደል? አንዳንድ ጊዜ እንባብል ያለ አይደል? ወሶበ ጥቀ የሶበና የጥቀ ነገር እንግዲህ ለሚገባው ነው የሚገባውና አስተካክሎ የማይጠራከው ግን አስቡት። እኔ እሱ መነኩሴ አይደለም እኮ ከመነኩሴ ከሁሉ በላይ ሄዶ እኮ ከመላእክት ማዕረግ ደርሶ እኔ መነኩሴ አይደለሁም ከአንጀቱ ነው። መቃሪም ወይ እንደ መቃርስ ትውታለ እንዴ? መላእክት እየዘመሩ አጅቦት እየሄዱት መቃሪም ወይ ከነ አሸነፍከ ሲሉት አዲ እስከይዚ አረገና ነኝ በሉ እስቲ። አዎ አረገና ነኝ ቆርበህ አረገና ነኝ እንዴ ምንም ነገር አድርግ አረገና ነኝ ገና ነው። እና እግዚአብሔር ያ ታላቁን መቃሪ በረከት ያሳድርብን። ነገ በዓላቱን ልጠቁማችሁ። የነገ ለነገሩ ከኋላ ልጀምር። የሰባቱን ቀን አስማቸው ነው ሳላችሁ ዛሬ 26 አለ በ19 ተገናኝተን የነበረው በ20 እናታችን ቅድስት አስጠራጦኒቃ አባ ሚካኤል ገዳማዊ እናታችን ቅድስት ኢየስላሴ ነገርቡስ አስቃራን ዓመታዊ ባላቸው ነበር። ሌሎቹም በ21 እመቤታችን ድንግል ማርያም እነ ቅዱስ ላሜ ቴዎድሮስ ጢሞቴዎስ አልዓዛር ማርያም ማርታ በ20 እነሱ ነበሩ። በ22 የጌታችን ጥንተ ውደተ ሆሳዕና ነው። መንፈሳዊ ሰው ቅዱስ ቄርሎስ ነው። በ23 ተገናኝተን ነበረ። ቅዱስ ዳንኤል እና አባ ፊልጶስ ዘደብረ ሊባኖስ ፍልሰታቸው ነው። በ24 ቅዱስ ተክለ ሃይማኖት ጽንሰታቸው ነው። እግዚአብሔር ያጸጋ ዘአብ የእርሳቸው የጻድቁ ወላጆች ናቸው። አባ መቃርስ ሊቀ ጳጳሳት ዓመታዊ በዓላቸው ነበረ። በ25 ትናንት 12ቱ ቅዱሳን አባቶቻችን ሐዋርያት ዓመታዊ ጉባኤ በዓላቸው ነው። ቅዱስ ፍርፍሬዎስ ዓመታዊ በዓሉ ነው። ሐጋይ የወጣበት ነው። ዛሬ ጸደይ የገባበት ነው። የዛሬ በዓል አንደኛ ቅዱሳን ሐዋርያትን ቅድም ከነገርኳችሁ ከጌታ በዓል ጋር እናታችን ድንግል ኢዮጵራክሲያ በቀደም ጉባኤ የነበራችሁ ልጆች እህቶቻችን ለማግባትም አትቸኩሉም ደግሞ አትዘግዩም ብያለሁ አይደለም። ደግሞ አንዳንዴ ስለ ድንግልና ማስቡ በድንግልና መኖር የሚባል አለ። እሱን አስቡበት ማለት ግን እዚህ ጀምሮ ድንግል ነኝ ምናምን አይደለም። ብዙዎቹን ጦስ ውስጥ ይገባሉ። ስለት እንዳትሳሉ፣ እኔ በድንግልና ነው የሚኖሩላችሁ እንዳትሳሉ። ብትሳሉና በኋላ ብታገቡ በተክሊል አይደለም እንድራችሁ በፈት ነው እንድራችሁ። ምክንያቱም ድንግልናችሁ ስለተሳላችሁ ድንግልናችሁን ለድንግልና ስፍራ ሰጥታችኋል። እዚህ ሁለተኛ እንዳገባ ነው የምትዳሩት። ይሄን ማወቅ አለባችሁ። እኔ በድንግልና እኖራለሁ ብሎ ከተሳለ በኋላ የሚያገባ ሰው ድንግልናውን ከጣለ ነው የሚቆጠረው። ስለዚህ ስለት አያስፈልግም። መመንን እፈልጋለሁ ማለት ትችላላችሁ። በድንግልና መኖር እፈልጋለሁ ጌታዬ ብሎ ግን ስለት የለም። ስለቱን ተውት፣ አቅም አይችልም። ይሄም አለ ብዬ እንደ ቅድስት ድንግል ኢዮጵራክሲያ በልጅነቷ ገብታ እንደኖረችው እንደ ታምራት ሰሪዋ እንደ ቅዱስ ፍርፍሬዎስ አለ። ዛሬ አቡነ ጊዮርጊስ የዘየው ዛሬ ዓመታዊ ረፍታቸው ብዙ ቃል ኪዳን ያላቸው ጻድቅ የጣና ሰው ናቸው። በጻድቃን በመካከለኛው ዘመን የነበሩ ነገ ቸሮ መድኃኔዓለም ስቅለቱ አብረን የጌታን ስቅለት ስናስብ ሁልጊዜ 4 ስፍራዎች እናስበለናል። ጌቴሴማኒ፣ ሊቶስትራ፣ ቀራንዮና ጎልጎታ። እዚህ እነሱን በረከት መሻት ጥሩ ነው። ከዚያ ቅዱስ መስቀሉ እናስባለን። እመቤታችን ድንግል ማርያም አለች። ሁለ ነጎድጓድ አለ። ቅዱሳት አንስት አሉ። ለዚያ ነው
በከበደ ሐዘን አለምከ ወበአንብኡ ለዮሐንስ ፍቁርከ ነገስ የብጸጋከ ወልድ ዋሂድ አይ ቤዘቅቱ በዜማ ለራስ ለብቻ መጮ ቢያቅት በዘር እንደ ግል ጸሎት ወልድ ዋሂድ። ስለዚህ ነገ እነዚህ ያሉ ከቅዱሳን ታላቁ መቃሪ ገላውዲዮስ ሰማዕቱ ቅዱሱ የኢትዮጵያ ንጉሥ ከደብረ ሊባኖስ አቡነ ሕዝቅያስና አቡነ ዮሐንስ ሰማዕቱ ከቅዱስ ገላውዲዮስ ጋር ነው ሰማዕት የሆኑት። እንደዚሁም የቅዱስ ናኩቶ ለአብ እናት ቅድስት መርኬዛ ዓመታዊ ዕረፍት በዓሏ ነው። በ28 ቅዱስ ቆስጠንጢኖስ ቅድስት እሌኒ፣ በ29 የበዓላት ሁሉ ራስ ዓለምን የፈጠረበት ሰው የሆነበት ትስብእት ነው። የትንሣኤው ጥንተ በዓል ነው። ዳግመኛ የመምጫ መታሰቢያው ነው። ብርሃነ ዓለም ቅዱስ ጳውሎስ ሐዋርያው ዓመታዊ በዓሉ ነው የዚያን ቀን። እንደዚሁም አባ ዘክርስቶስ ጻድቁ የደብረ ሊባኖስ ዓመታዊ በዓላቸው ነው። በ30 ቅዱስ ገብርኤል ሊቀ መላእክት ዓመታዊ በዓሉ ነው መጋቢት 30። የዚያኑ ቀን ራእይታዊ ቅዱስ ሶምሶን፣ ያዕቆብ ዘግሙድ፣ ኢትዮጵያዊ ጻድቅ አቡነ ዮሐንስ በተለይ ሚካኤሎች አክብሯቸው። ድርሳነ ሚካኤል መልካ ሚካኤል ይጻፉ እሳቸው ናቸው። ድርሳነ ሚካኤል ድሚያኖስ ሊቀ ጳጳሳት ይላል አይደለም? ትንሽ ጥራዝ ናት እሱ። ያችን ጥራዝ እንደገና አሁን እንደምናውቀው አድርገው መንፈስ ቅዱስ አድሮባቸው በጣም ሚካኤል የሚወዱ ኋላ መልክውን ደርሰውለታል። መልካ ቅዱስ ሚካኤልን ይህ የሚታወቀው መልካ ሚካኤል ወደ 5 አውቃለሁ እኔ 5 አይነት መልካ ሚካኤል። ይሄ ግን ዋናው የምታውቁት ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከ መጽሐፈ የሚለው ይሄ ቅዱስ ሚካኤል መልክ እሳቸው ነው ይባላል። በጣም ፍጹም ቅዱስ ሰው የነበሩ ገዳማዊ አክሱማዊ። በ30 በአንድ ካህኑ ቅዱስ አሮን እና አባታችን ቅዱስ ስልዋኖስ ዓመታዊ በዓላቸው ነው። በ2 ሰማዕቱ ቅዱስ ክርስቶፎሮስ ወይም ክርስቶፎሮስ ዓመታዊ በዓሉ ነው። እነ ስምዖን ዘሀገረ ሐሊባ፣ እነ ማቱሳላ ባለ ዕድሜ ረጅሙ ልደቱ የዚያን ቀን ነው። እንግዲህ ዛሬ ሳምንት በ3 የበዓታ ወርሃዊ መታሰቢያ ሆነ የምንገናኘው በአባ ዮሐንስ በአባ ሚካኤል እና በክርስቲያኑ ነጋዴ በቅዱስ መርቄ ነጋዴዎቹ ዘክሩት አደራችሁ። ዛሬ ሳምንት ዝክር እናንተን ይመለከታል። ነጋዴ ሆኖ መጽደቅ ጭንቅ ነው ወቁት። ታጨበረብራላችሁ ወዳችሁም ሳትወዱ። ስለዚህ ሁልጊዜ ምን እላለሁ? ነጋዴዎቹ ማንን ዘክሩ? ቅዱስ መርቄን ዘክሩ። ሚዛን አንዲት ዘባ ብትል ገሃነመ እሳት ነው የምታስገባችሁ። ስለዚህ ቅዱስ መርቄን አደራ በሉት። ፍኖተ መርቄን እግዚአብሔር እንዲመራን ብዬ ነው። በቸርነቱ ከዚህ ሰዓት ከስለት ያደረሰን ቸር መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። እንደፈራሁት አይደለም፣ ሰዓቱ ደህና ነው። ጦሞ ለማመልከት ያብቃል። ለምስጋና እንነሳ። Amen.
አምላካችን በሰላም አስጀምሮ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። የሰማነውን በዝነ ልቦናችን ያሳድርብን። ለንስሐ ሞት ያብቃን። መዋዕለ ጾሙን ባርኮ ከብርሃነ ትንሣኤ በቸር ያደርሰን። የእመቤታችን ጣዕመ ፍቅሯን የቅዱሳንን በረከት ያሳድርብን። የሞቱ የአባቶቻችን የወንድሞቻችን የእህቶቻችን ነፍስ እግዚአብሔር በዕረፍተ ገነት ያኖርልን። ሰላሙን፣ ፍቅሩን፣ አንድነትን፣ ቸርነትን ይዘዝልን። ከዕለት ጥቂት ከዘመነ መንሱት ከታዘዘ መቅሰፍት ከመራቅ ቁመት ከገሃነመ እሳት ይሰውረን። ስለ ንጹሐን ብሎ ሰላም በዋለን ቸርነቱ ሰላም እንዲያሳድረን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይቅደስ ስምከ ትምጻእ መንግሥትከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ አበሳነ ወጌጋየነ ከመ ንሕነኒ ንኅነኒ ከኃጥአን ውስተ መንሱት አድኅነነ ወባልሐነ ሁሉ እስመ ዚአከ ይእቲ መንግሥት በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ በእግዚአብሔር ጸባኦት ወለተ አንቲ እምአንስት ወፍሬ ከርሥኪ ተፈሥሒ ፍሥሕት ኦምኔተ ጸጋ እግዚአብሔር ሣህሊ ወጸልዪ ለነ ምሕረተ ወወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይሰረይ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም። ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አጭር ማስታወሻ። በነገራችሁ ላይ ያው አሁን የሰማችሁት ምቅናዩ ወንበሩ ማለት ይሄ ነው። ለዛ ነው ግር ያላችሁ። ወንበሩ ይሄ ነው። ልብ ብላችሁ ካደመጣችሁት ያው በእርግጥ የጨዋ ጉሮሮ ስለሆነ የአብዛኞቻችን ሊከብደን ይችላል። ግን ይኸው ነው የወንበር ጉሮሮ ማለት። ነገ እሑድ 8 ሰዓት፣ ነገ ማለት ያው ከነገ በኋላ ያለው 8 ሰዓት የሴቶች የእህቶቻችን ጉባኤ ስላለ እህቶች በሰዓት ተገኙ። 8 ሰዓት ላይ የእህቶች ጉባኤ አለ። የማግደፊያ ወረቀት ያልወሰዳችሁ ወንድም እህቶቻችን በር አለ፣ ውሰዱ። ለማግደፊያ ተብሎ የሚሰበሰበው ገንዘብ ለመሰብሰብ ውሰዱ። በተረፈ ያው ነገ እሑድም ሰኞም ስራ አለ። የነገውም የእሑድም የሰኞም ያው ለሊቃውንት ነው። ለወትሮ እስከ እሑድ ብቻ ነበረ። አሁን ግን ሰኞ ያው የምናዘጋጀው ስላለን ለሰኞ። ስለዚህ እህቶቻችን ወንድሞቻችንም ተግባሩን ተሳተፉ። ከአበው በረከት እንድታገኙ ነው። ቀላል እንዳይመስላችሁ። በጥቂት ድካም ብዙ በረከት ይገኛል። እናታችን ቅድስት ማርያም ሰይጣን ሰው መስሎ ሲጠይቃት ማርያም ተፈረት ያለችው አለ አይደለም? ማን መጥቶብሽ ነው በጥቂት ንግድ ብዙ የሚያተርፍ ብሎ ሲላት፣ አዎ በጥቂት ድካም ብዙ ጸጋ የሚሰጥ ክርስቶስ መጥቷል እንዳለችው እና እንደዚያ ነው። በሰላም አስጀምሮ በሰላም ያስፈጸመን ቸር አምላካችን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ምርቃቱ የጋራ ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። እግዚአብሔር